በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራው ወታደራዊ ልዑካን ቡድን ወደ ሞስኮ አምርቶ ከከፍተኛ የሩሲያ ወታደራዊ አመራሮች ጋር መክረዋል። በዚህ ወታደራዊ ልዑካን ቡድን ውስጥ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳም ተካተዋል። ጠበቅ ያለ ወታደራዊ ውይይት ሆኖም ታይቷል። የሩሲያው ከፍተኛ ወታደራዊ አመራር ተገኝተውበታል። ከዚህ ቀደም የተጀመሩ የጀት አቅርቦቶች አሉ። መረጃው በኢትዮጵያ በኩል እስካሁን ይፋ የሆነበት ሁኔታ የለም። ከሰሞኑ መነጋገሪያ ሆነው የሰነበቱት ኮሎኔል ተወልደ ገብረትንሳኤ የጠቅላይ ሚኒስትር አብይ አህመድን ሕይወት አድኛለሁ ሲሉ ተናግረዋል። ኮሎኔሉ ከቢቢሲ ጋር በነበረው ቃለ ምልልሳቸው የጠቅላዩን ሕይወት ታድጌበታለሁ ያሉትን ቅጽበት አንስተዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካዩ ዶክተር ደሳለኝ ጫኔ ለፓርላማው ጥሪ አቅርበዋል። የምክር ቤቱ አባል ጥሪ ያቀረቡት ከሰሞነኛው ክልከላ ጋር በተያያዘ ነው። አጠር ያለ መረጃ እናደርሳለን። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ምክር ቤት ለፌዴራል መንግስቱ ጥያቄ አቅርቧል። ካቢኔው መንግስታዊ ተቋማት የመፍረስ አደጋ አንጃቦባቸዋል ብለዋል። ሩሲያ ለትራምፕ መልስ ሰጠች። ስሜታዊ ናቸው ብላለች። ሩሲያ ይህን ያለችው ትራምፕ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። የሩሲያን መልስ በጥንቅራችን አካተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲከታተሉን እያሳሰብን አሁን በቀጥታ ወደ ዝርዝር መረጃዎቻችን ውሰዳችሁ። ሚስጥራዊው የፊልድ ማርሻሉ የሞስኮ ምክር። በጦር ኃይሎች ጠቅላይ ኤታማዦር ሹም የተመራ የኢትዮጵያ ወታደራዊ ልዑካን ቡድን ሩሲያ ሞስኮ ገብቶ ከሀገሪቱ ከፍተኛ ወታደራዊ አመራሮች ጋር የመከረ መሆኑ ታወቀ። የመረጃው ምንጭ የሆነው ስፑትኒክ ኢትዮጵያ ባሰራጨው ዘገባ እንዳመለከተው ከሆነ በዚሁ የሞስኮ ወታደራዊ ልዑካን ቡድን ላይ የኢትዮጵያ አየር ኃይል ዋና አዛዥ ይልማ መርዳሳ ጭምር ተካተዋል። በዚሁ ከፍተኛ ወታደራዊ ልዑካን ቡድን የሞስኮ ጉዞ ጋር በተያያዘ በኢትዮጵያ በኩል ምንም የተባለ ነገር የለም። ይህም በዋነኝነት ከሩሲያ ጦር መሳሪያ አቅርቦት ጋር በተለይም ደግሞ ከተዋጊ አውሮፕላኖች፣ መለዋወጫዎች፣ ቴክኒካዊ ድጋፎችና መሰል ወታደራዊ ቁሳቁሶች ግዢና አቅርቦት ጋር የተያያዘ ይሆናል የሚለውን እሳቤ ጎላ አድርጎታል። ሩሲያ ከቀድሞ የደርግ ዘመን ጀምሮ በተለይ በሚግዘር የጦር አውሮፕላኖች አቅርቦት በኢትዮጵያ አየር ኃይል ውስጥ ያላት ተጽዕኖ ከፍ ያለ ሆኖ ይታያል። ሩሲያ በተዋጊ አውሮፕላኖች በኩል በሚግና በሱኮይ ኡሱዩ ዝርያ የሚጠሩ የተለያዩ ደረጃ ያላቸውን ተዋጊ አውሮፕላኖች የምታመርት ሲሆን ከዘመነ ደርግ ጀምሮ እስካሁንም ድረስ ባሉት ጊዜያት የኢትዮጵያ አየር ኃይል ትጥቆች እነዚሁ ሩሲያ ሰራሽ የጦር አውሮፕላኖች ሆነው ይታያሉ። በደርግ ዘመን የነበሩት ሚግ 23 ሌሎች የጦር አውሮፕላኖች አሁን ደግሞ እየዘመኑ ከፍ ያሉ ሲሆን የኢትዮ ኤርትራን የድንበር ጦርነት ተከትሎም የኢትዮጵያ መንግስት ከሚግ የጦር ጀቶች ዝርያ ውጪ የሱኮይ ወይም ሱ-27 የጦር ጀትን ከሩሲያ የገዛችበት ሁኔታ ነበር። ከዚያ በኋላም የኢትዮጵያ አየር ኃይል በቅርቡ አዳዲስ ሩሲያ ሰራሽ ጀቶችን የሚረከብ መሆኑን ከወደ ሩሲያ ወጣ አንድ መረጃ ማመላከቱ አይዘነጋም። ጀቶቹ ሱ-30 የሚባሉ መሆኑን በቀደመ ዘገባ ያመለከተው ስፑትኒክ አፍሪካ የነበረ መሆኑ አይዘነጋም። ስፑትኒክ አፍሪካ በዚሁ ዘገባ ኢትዮጵያ አየር ኃይል 5ኛ ትውልድ የተባሉትን እነዚህኑ ጀቶች ከሩሲያ በግዥ የሚረከብ መሆኑን አሳውቆም ነበር። ምናልባትም በፊልድ ማርሻል ብርሃኑ ጁላ የተመራውና የአየር ኃይሉን ዋና አዛዥ ሌተናል ጄኔራል ይልማ መርዳሳን ያቀፈ ወታደራዊ ልዑካን ቡድን ወደ ሞስኮ ከተጓዘባቸው ምክንያቶች መካከል አንዱ ይሄው ጉዳይ ይሆናል ተብሎም ታስቧል። በጊዜው ዘገባው ኢትዮጵያ አየር ኃይል ተዋጊዎቿን ከሩሲያ፣ ፈረንሳይና ካናዳ የሚያገኝ መሆኑን አስታውቆ ከዚህም በተጨማሪ አየር ኃይሉ በሩሲያ ሰራሾቹ ሱ-30 ጀቶች ላይና ድሮኖች ላይም የቴክኖሎጂ ማሻሻያዎችን ያደረገ መሆኑን ዘገባው አስታውቋል። ስፑትኒክ አፍሪካ አክሎም የኢትዮጵያ አየር ኃይል በቅርቡም 4 ሱ-30 ኬ የተባሉ ጀቶችን የሚረከብ መሆኑንም አስታውቋል። ዘገባው የኢትዮጵያ አየር ኃይል አሁን ባለው ሁኔታ ተዋጊ ጀቶችን፣ የልምምድ አውሮፕላኖችን፣ ሄሊኮፕተሮችን ጨምሮ 133 አውሮፕላኖች ያሉት መሆኑን አመልክቷል። ከተወሰኑ ዓመታት ወዲህ ቀድሞቹ የፈረንሳይ ቅኝ ተገዥ የነበሩት ፈረንሳይኛ ተናጋሪ አፍሪካ ሀገራት ከፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ፊታቸውን ወደ ሩሲያ አዙረዋል። በዚህ ረገድ ማሊ፣ ቡርኪና ፋሶና ኒጀር ተጠቃሽ ሀገራት ናቸው። ፈረንሳይ ከእነዚሁ ሀገራት ጋር ያላት ዘርፈ ብዙ ግንኙነት እንዲቋረጥ ከተደረገ በኋላ በምትኩ የገባችው የፑቲን ሩሲያ ናት። በዚህም ሩሲያ ከእነዚህና በርካታ የአፍሪካ ሀገራት ጋር ያላትን ኢኮኖሚያዊና ወታደራዊ ግንኙነቶች እያጠናከረች ትገኛለች። ሩሲያ ለአፍሪካ ሀገራት የጦር መሳሪያና ወታደራዊ ቴክኒካዊ ድጋፎችና የተለያዩ ወታደራዊ ቁሳቁሶችን በማቅረብ ግንኙነት ውስጥ የገባችው ከቀዝቃዛው የዓለም ጦርነት መፋፋም ጋር በተያያዘ በቀድሞዋ ሶቪየት ህብረት ወቅት ነበር። በዚህም ኢትዮጵያን ጨምሮ ግብጽ፣ አንጎላ፣ ሞዛምቢክ፣ ሊቢያ እና ሌሎች የአፍሪካ ሀገራት በስፋት የሩሲያ ወይም የቀድሞ ሶቪየት ህብረት የጦር መሳሪያዎች ተጠቃሚ ሀገራት ነበሩ። ያን ጊዜ ወታደራዊ ግንኙነቱ ርዕዮተ ዓለምን መሰረት ያደረገ የነበረ ሲሆን በአሁኑ ሰዓት ሩሲያ ከሀገራት ጋር ያላት ወታደራዊ ግንኙነት በዋነኝነት በንግድ ላይ የተመሰረተ የጦር መሳሪያ አቅርቦት ሆኖ እንደሚታይ መረጃዎች ያመለክታሉ።
በአሁኑ ሰዓት ሩሲያ ከንግድ አንጻር ለአፍሪካ ሀገራት በሽያጭ ከምታቀርበው ጦር መሳሪያ በተጨማሪ ከሀገራቱ ጋር ያላትን ወታደራዊ ግንኙነት የተጽዕኖ አድማሷንም ጭምር ለማስፋት የምትጠቀምበት መሆኑም ይነገራል። ሩሲያ በአሁኑ ሰዓት የቀደሙትን የጦር መሳሪያዎቿን በማዘመንና አዳዲስ ጦር መሳሪያዎችንም ወደ ምርት በማስገባት ኢትዮጵያን ጨምሮ በአፍሪካ ጠንካራ ወታደራዊ አቅም አላቸው ለሚባሉት እንደ ግብጽ፣ አልጄሪያ፣ ናይጄሪያ እና ሌሎች የአፍሪካ ሀገራት እያቀረበች ትገኛለች። ከዚህ ውጪም ሩሲያ ከኢትዮጵያ ጎረቤት ሀገራት ኤርትራና ሱዳን ጋርም የጀመረቻቸው ወታደራዊ ግንኙነቶች ይታያሉ። ወታደራዊ ግንኙነቱን በማቀላጠፉ ረገድ የሩሲያ የውጭ ወታደራዊ ግንኙነትን እየመሩ ያሉት በአሁኑ ሰዓት በዚያው በሩሲያ ፊልድ ማርሻል ብርሃኑ ጁላ ከመሩት ወታደራዊ ልዑካን ቡድን ጋር የመከሩት የሩሲያ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን ናቸው። የጠቅላዩን ሕይወት አድኛለሁ ኮሎኔሉ። በትግራይ ክልል የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የቀረበባቸውን ክስ ያስተባበሉት ኮሎኔሉ ተወልደ ገብረትንሳኤ በአሁኑ ወቅት ከሀገር ውጭ እንደሚገኙ በቅርቡም ወደ ሀገር ውስጥ እንደሚመለሱ ገልጸዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ፣ የመንግስት ገንዘብ በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው ከወነጀሏቸው 3 አመራሮች አንዱ የሆኑት ኮሎኔል ተወልደ ገብረትንሳኤ የቀረበባቸውን ክስ እንደማይቀበሉና እኔ በእንደዚህ አይነት ህገወጥ ተግባር ሊያሳትፍ የሚችል ስነ ምግባርም ሆነ ስብዕና የለኝም ብለዋል። ይህን ክስ ካስተባበሉ በኋላ ከቢቢሲ ጋር በነበራቸው በዚሁ ቃለ ምልልስ ጠቅላይ ሚኒስትር አብይ አህመድን በተመለከተ የተናገሩት መልእክት ሌላኛው አነጋጋሪ ጉዳይ ሆኗል። ኮሎኔል ተወልደ ከጠቅላይ ሚኒስትር አብይ አህመድ ጋር ስለነበራቸው የቆየ ትውውቅ አጋርተዋል። ከጠቅላይ ሚኒስትሩ ጋር የሚተዋወቁት በኢትዮ ኤርትራ ጦርነት ወቅት ባድመ ግንባር በአንድ ክፍል ውስጥ ሆነው እንደሆነ ያወሱት ኮሎኔሉ ጠቅላይ ሚኒስትሩን ጨምሮ 8 ሰዎችን የሚይዙ የዚህ ክፍል ኃላፊ እንደነበሩ አመልክተዋል። በአንድ አጋጣሚም ኮሎኔሉ ከፍተኛ ድብደባ በነበረበት ወቅት ለዚያን የወታደር የአሁኑ ጠቅላይ ሚኒስትር አብይ ከፍተኛ ድብደባ ስለነበር ቶሎ በልና ምሽግ ውስጥ ግባ ካሏቸው በኋላ ምሽግ ውስጥ ያልነበሩ ሌሎች 7 አባላት መገደላቸውን ተናግረዋል። በዚህም ሁኔታ የአሁኑን ጠቅላይ ሚኒስትር ሕይወታቸውን እንደታደጉ አውስተዋል። በተጨማሪም ጠቅላይ ሚኒስትር አብይ በ1997 በደቡብ አፍሪካ ተማሪ በነበሩበት ጊዜ ኮሎኔል ተወልደም ሕክምና ለማድረግ ወደዚያው ባቀኑበት ጊዜ አብይ ለአንድ ሳምንት ያህል እንዳስታመሟቸው በመግለጽ የሁለቱ ወዳጅነት የጠነከረ ነበር ሲሉ አመልክተዋል። ዶክተር ደሳለኝ ለፓርላማው ጥሪ ያቀረቡ። የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካዩ ዶክተር ደሳለኝ ጫኔ ለፓርላማው ጥሪ አቅርበዋል። የምክር ቤቱ አባል ጥሪ ያቀረቡት ከሰሞነኛው ክልከላ ጋር በተያያዘ ነው። የምክር ቤት አባሉ የገለልተኛ ሚዲያ ተደራሽነትን መገደብ የኋልዮሽ እርምጃ ነው ያሉ ሲሆን የፓርላማ በር ለህዝብ ክፍት ሆኖ መቀጠል አለበት ሲሉ አመልክተዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካዩ ዶክተር ደሳለኝ ጫኔ ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክ እና የዩቲዩብ ገጾች ላይ የተላለፉ የነበሩ የምክር ቤቱን ጉባኤዎች፣ የአስረጂዎችና ህዝብ አስተያየት ማዳመጫ መድረኮችንና ስብሰባዎቻችንን የቀጥታ ስርጭት እንዲቆሙ ተደርጓል ብለዋል። የምክር ቤቱን ስብሰባዎች የቀጥታ ስርጭት ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የኋልዮሽ እርምጃ ነው ሲሉ የፓርላማ ተወካይ ወቅሰዋል። ፓርላማ የህዝብ ቤት ነው። በሩም ለህዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ዜጋ፣ ተማሪ፣ መምህር፣ ተመራማሪ መታወቂያውን አሳይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች፣ የአስረጂዎችንና የህዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል ሲሉ ዶክተር ደሳለኝ አብራርተዋል። የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ፣ ለህዝብ ተጠያቂዎች መሆናችንን፣ ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንንም ማሳየት አለብን ሲሉ አክለዋል። ግልጽነትም ስጋት ሳይሆን የየትኛውም የዴሞክራሲ ስርዓት መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ እንደሚጠበቅባቸው ያነሱት ዶክተር ደሳለኝ ጫኔ የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነጻነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤቱ አባል ጥሬን አቀርባለሁ ብለዋል። የትግራይ ምክር ቤት ለመንግስት ጥያቄ ላከ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ምክር ቤት ለፌዴራል መንግስቱ ጥያቄ አቅርበዋል። ካቢኔው መንግስታዊ ተቋማት የመፍረስ አደጋ አንዣቦባቸዋል ብለዋል። የትግራይ ጊዜያዊ ምክር ቤት የመንግስት ተቋማት የመፍረስ አደጋ ውስጥ ገብተዋል ባለበትና በትላንትናው ዕለት ይፋ ባደረገው መግለጫው አፋጣኝ እርምጃ እንዲወሰድ ጠይቋል። የትግራይ ክልል ጊዜያዊ ምክር ቤት የክልላዊ መንግስት ተቋማትን ተግባርና ነጻነት ማጠናከር እንደሚገባ አሳስቦ በአሁኑ ወቅት ቁልፍ መንግስታዊ ተቋማት ህጋዊ ተግባራቸውን እንዳይፈጽሙ እየተደናቀፈ ነው ሲል አመልክቷል።
ምክር ቤቱ የፍትህ ነጻነት ጥሰት እየጨመረ በመምጣቱና በክልል ውስጥ ህገወጥ ድርጊቶች በተደጋጋሚ ሪፖርቶች መገለጻቸው አሳሳቢ ነው ብሏል። የክልሉ ፖሊስ ስራውን በነጻነት ማከናወን እየተቸገረ መሆኑን የገለጸው መግለጫው ከህግ አግባብ በላይ ጣልቃ በመግባት አላስፈላጊ የህዝብ አገልግሎቶችን በአግባቡ እንዳይሰጥ እየተደረገ ነው ሲል ከሷል። ከኤርትራ ጋር የተገናኘን የህወሓት አክቲቪስት ይዞ ምርመራ መጀመሩን የገለጸው የክልሉ ፖሊስ በደረሰበት ጫና ምርመራውን ማቋረጡን ከቀናት በፊት መግለጹ አይዘነጋም። በተመሳሳይ የትግራይ ዳኞች ማህበር በቅርቡ አውጥቶት በነበረው መግለጫ በነጻነት ስራቸውን መከወን የሚገባቸው ዳኞች ላይ ጣልቃ ገብነትና ጫና ማድረግ የቆየ እንኳን ቢሆን ከቅርብ ጊዜ ወዲህ ግን የከፋ ሆኗል ብሎ ነበር። በተለይም ጾታዊ ጥቃትና የግድያ ወንጀልን በሚመለከቱ ዳኞች በደህንነታቸው ላይ የተቃጡ ጥቃቶችና ማስፈራሪያዎች እየተበራከቱ መምጣታቸውን የገለጸው የዳኞች ማህበር መፍትሄ እስኪሰጠው ስራ ለማቆም መገደዱን ገልጿል። በመንግስታዊ ተቋማት ላይ እየተሰነዘረ ያለው ይህ ማደናቀፍ ትግራይን ለማረጋጋትና መልሶ ለመገንባት ወሳኝ የሆኑትን ተቋማት እያናጋ ነው ሲል የጊዜያዊ አስተዳደሩ ምክር ቤት በመግለጫው አስጠንቅቋል። ጊዜያዊ ምክር ቤቱ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት የተፈናቀሉ የትግራይ ተወላጆች በአስቸኳይ እንዲመለሱና የትግራይን ህገ መንግስታዊ ሁኔታ ሙሉ በሙሉ ወደ ነበረበት መመለስን ጨምሮ ግዴታዎቹን እንዲወጣ ጠይቋል። ሩሲያ ለትራምፕ መልስ ሰጠች። ስሜታዊ ናቸው። ክሬምሊን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው አለ። ሩሲያ ይህን ያለችው ትራምፕ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸው ተዘግቧል። ትራምፕ እሁድ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ፑቲን አንድ ነገር ሆነዋል ብለዋል። ፍጹም አብደዋል ያሉት ትራምፕ ያለ አንዳች ምክንያት ሰዎችን እየገደሉ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው የዩክሬን አጋሮች ለኪየቭ የሚሰጠው የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርገዋል ብለዋል። ጀርመን ታውረስ የተሰኙትን ሚሳይሎች ለዩክሬን ሰጥታለች የሚሉት ዘገባዎች መሰማት ጀምረዋል። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት ነው ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነው ብሏል። ፔስኮቭ የአየር ድብደባ ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት ምላሽ ነው ብለዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የአየር መቋቋሚያው በተለያዩ ሀገሪቱ ግዛቶች 20 የዩክሬን ድሮኖችን መመከት ችሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲንና ሩሲያ መርጠው ጦርነቱን ለመቀጠልና ነብስ ለማጥፋት የሚያደርጉት ነው ሲሉ ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዜሌንስኪ ረቡዕ ወደ ጀርመን ያቀናሉ። ነገር ግን ይህ ጉዟቸው እስካሁን ተጨባጭነት አላገኘም። ከዚህ ቀደም የነበረው የጀርመን መራሄ መንግስታት ታውረስ ሚሳኤል ለዩክሬን በድጋፍ እንደማይሰጡ በግልጽ አስታውቀው ነበር። ዩናይትድ ኪንግደም እና ዩናይትድ ስቴትስን ጨምሮ ሌሎች ምዕራባውያን የዩክሬን አጋሮች ለኪየቭ የመሳሪያ ድጋፍ ቢያደርጉም እንዴት ጥቅም ላይ መዋል እንዳለበት የሚደነግጉ ሕግጋት ያወጣሉ። ታውረስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያ ይህ መሳሪያ ለዩክሬን የሚቀርብ ከሆነ እንደ አደገኛ እርምጃ ይወሰዳል ብላለች። ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንስማማለን፣ ነገር ግን ከተማዎች ላይ ሮኬቶች እያስወነጨፈ ሰዎችን እየገደለ ነው፣ ይህንን ነገር አልወደድኩትም ብለዋል። የአሜሪካው ፕሬዝዳንት አክለው ሩሲያ ላይ ተጨማሪ ማዕቀብ ለመጣል ዝተዋል። ነገር ግን ከዚህ ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ ማሰማታቸው ይታወሳል። ትራምፕ በትሩዝ ሶሻል ገጻቸው በለቀቁት መልእክት ፑቲንን ብቻ ሳይሆን የዩክሬኑን ፕሬዝዳንት ዜሌንስኪንም ወርፈዋል። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት በቁጥጥሯ ስር አድርጋለች። ይህ ግዛት በአውሮፓውያን 2014 በሩሲያ የተያዘችው ክሪሚያን ያካትታል። በመጨረሻም የእስራኤል ጋዛ ጥቃት እንደቀጠለ ነው። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ህንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታል ዳይሬክተሮች ለቢቢሲ ገለጹ። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ለ20 የተፈናቀሉ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነው። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው ሁለት መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ የህፃናትን ጨምሮ ብዙ አስክሬኖች በቦታው ታይተዋል። ሰውነታቸው እንደተቃጠለም ተገልጿል። የእስራኤል መከላከያ ሚኒስትር የሐማስና ኢስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪው ጥቃት ለማቀነባበር የሚጠቀምበት ነው፣ የጋዛን ህዝብ እንደ ከለላ እየተጠቀመ ነው ሲሉም ገልጸዋል። ህፃናትን ጨምሮ ብዙ ሰዎች በእሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉ ሰዎች ከፍተኛ ጉዳት እንደደረሰባቸው ይታያል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፋሪስ አፋና እንዳለው በቦታው ሲደርስ መማሪያ ክፍሎች ጋይተዋል። የተኙ ህፃናትና ሴቶች ነበር፣ እየጮሁ ነበር።
እሳቱ ስለከበባቸው ልናድናቸው አልቻልንም። በጣም አሰቃቂ ስለሆነ ያየሁትን መናገር አልችልም ይላል። የሐማስ ፖሊስ ዋና መርማሪ መሐመድ አልሻኪህ ከባለቤቱና ልጆቹ ጋር መገደሉን የቢቢሲ ዘገባ አመልክቷል።